አስበህ ሀብታም ሆን። ምዕራፍ 2 ፍላጎት የሁሉም ስኬት መነሻ ነጥብ ነው። ኤድዊን ሲ ባርነስን ከ50 ዓመት በፊትን ኦሬንጅ ኒው ጀርሲ ላይን ከእቃ መጫኛ ባቡርን ሲወርድን ከርታታ ይመስል የነበረ ቢሆንም ሀሳቦቹ ግን እንደ ንጉስ ሀሳብን ነበሩ። ከባቡርን ጣቢያን ወደ ኤዲሰን ቢሮውን ሲጓዝን በመናቡ ራሱ ከኤዲሰን ፊትን ቆሞ የህይወቱ አንገብጋቢ ጉዳይን የሆነውን የእርሱ የቢዝነስ አጋርን የመሆኑ ጥልቅን ፍላጎትን ለመተግበር እድል እንዲሰጠውን ሚስተር ኤዲሰን ሲጠይቀው እየተመለከተ ነበር። የባርነስ ፍላጎትን ተስፋ ወይም ሙኘት ሳይሆን ከሌላ ከማንኛውም ነገር በላይ የሚያስፈነጥዝ ከፍተኛ ፍላጎት ነበረው። ከጥቂት ዓመታት በኋላ መጀመሪያ ተመራማሪው በተገኘበት በዚያ ቢሮ ኤዲሰን ፊትን ሲቆም ፍላጎቱ እውን ሆኖ ከኤዲሰን ጋር ስራ ውስጥን ገባ። በዚያም ህይወቱን ገዢ ህልምን እውን ሆነ። ባርነስ ውስን ግብን ስለመረጠ ኃይልን ሁሉ፣ ውሳኔውን ሁሉ፣ ጥረቱን ሁሉ፣ ማንኛውም ነገር ከዚያ ግብን ጀርባ ስላደረገው ተስተካከለለት። ወደ ኋላ ላለመመለስ የወሰነ ሰው የሚፈልገውን እድልን ሳያገኝ 5 ዓመታትን አለፈ። ከራሱ በስተቀር ለሁሉም ሰውን እርሱ በኤዲሰን የቢዝነስን መረብ ውስጥን ሌላኛው ሽቦ እንደሆነ ተደርጎ ይታይ የነበረ ቢሆንም በአእምሮ ውስጥ ግን እርሱ እዛ ለመስራትን ከሄደበት ቀን ጀምሮ በእያንዳንዱ ሰዓትን የኤዲሰን ስራን አጋርን ነበረ። ይህን የጽኑ ፍላጎት ኃይል የሆነውን አስደናቂ ምስል ነው። ባርነስ ማንኛውም ነገር ከሚፈልገውን በላይ የሚስተር ኤዲሰን የቢዝነስ አጋርን ለመሆንን ይፈልግ ስለነበረ ጉቡን ሞትተዋል። ያንን ዓላማ ለማሳካት እቅድ በመውጣቱ ከኋላ የሚጎትተውን ነገሮችን ሁሉ አጠፋ። በመጨረሻ የህይወቱን ዋና ትኩረቱን እውን እስከሚሆን ድረስን በፍላጎቱ ጸና። ወደ ኦሬንጅን ሲመጣ ለራሱ ኤዲሰንን አገኘዋለሁ፣ ከእርሱ ጋርን የቢዝነስን ለመስራትን እንደመጣሁ አሳውቀዋለሁ እንጂ ኤዲሰን የሆነ ስራ እንዲሰጠኝን እገባለሁ አላለም ነበር። በዚህን ዓለምን ለማንኛውም ቁርጠኛ የሆኑለትን አንድ ነገር አለ። እሱም የቶማስ ኤዲሰን የቢዝነስ አጋርነት ነው። ወደ ኋላ የሚጎትቱ ነገሮችን ሁሉ በጣጥሼ የሚፈልገውን ለማግኘት የወደፊትን መላ የህይወቴ እሰጣለሁ አለ። እድልን አይኖቼንን እከፍታለሁ አላለም። የራሱ የማምለጫ መንገድን አልተውም። ማሸነፍ ወይን መሞት ብሎ ወሰነ። ባርነስን የስኬት ታሪክ ውስጥ የሆነውን ይህንን ነው። ወደ ብዙ ሀብትን የሚገፋፋ መነሳሳት ከረጅም ጊዜ በፊትን አንድ ትልቅን የጦርን ሰውን በጦርን ሜዳ ስኬትን ያረጋገጠ ውሳኔ መስጠትን አስፈላጊ የሆነበት ሁኔታ ስለገጠመው ወታደሮችን በቁጥር የእሱም እጅግን እጥፍን የሚበልጡ ኃይለኛ ጠላቶችን መላክን ነበረበት። በመሆኑ ወታደሮችን በጀልባዎችን አጭቆ ወደ ጥላት አገርን እንዲደርስን ወታደሮችና ጓዛቸውን ከጀርባቸውን ላይን አውርዶ ጀልባውን እንዲያዩዋቸው ትዕዛዝን ሰጠ። ከዚያ ጦርነቱ ከመጀመሩ በፊት ወታደሮቹ ሲናገሩ ጀልባውን ሲያይን አይታችኋል? ያ ማለት ካላሸነፍነው በስተቀር ከዚህን የባህር ዳርቻ በህይወት መውጣት አንችልም ማለት ነው። ስለዚህ ምርጫ የለንም፣ እናሸንፋለን ወይም እንሞታለን አለ። በማንኛውም ተግባርን የሚያሸንፍን ሰውንን መርከቦችን ለመቃጠልን ሁሉ የሚያስፈልገውን መንገድን ለመዝጋትን ፍቃደኛ መሆኑን ይኖሩበታል። ከዚህን በማድረግን ብቻ ማንም ሰው ለስኬትን አስፈላጊ የሆነውን የማሸነፍ አንገብጋቢ ፍላጎትን የሚባለው የአእምሮ ገጽታንን ለመስጠት እርግጠኛ መሆን ይችላል።
ከታላቁ የቺካጎ ቃጠሎ በኋላ በነበረውን ጠዋትን የነጋዴዎቹን ቡድንን መደባቸው ያቃጠለ ቅሪትን ያየ ዋናው መንገድ ላይን ቆመዋል። መልሶ ለመግባትን ይሞክሩ ወይም ቺካጎ ለቀውን ወጥተውን በጣም አስተማማኝ ወደ ሆነ የአገሪቱ ክፍል ሄደው ስራ ይጀምሩ እንደሆነ ለመወሰንን ሳስቡ ገቡ። ከዚያ ከአንድ በስተቀር ሁሉ ቺካጎ ስለቆሙ የመውጣት ውሳኔው ላይ ደረሱ። ከዚያ ለመቆየትና መልሶ ለመግባትን የወሰነ ነጋዴ ወጣቱን ወደ መደበሩ ቀሪዎችን ያመለከትን ነበረ። ምንም ያህል ጊዜ ቢቃጠልም የዓለምን እጅግ ትልቁን መደበር በዚያ ቦታ ላይ እገነባለሁ ሲል ተናገረ። ያ የሆነውን ከ50 ዓመትን ገደማ በፊት ነበር። መደበሩን ተገንብተዋል። አንገብጋቢ ፍላጎትን የሚባለው ያንን የአእምሮ ገጽታ ኃይልን የሚያመለክትበት የሆነ በጣም ረጅምን የህንፃ ሐውልት ዛሬ እዚያ ቆሟል። ለማርሻል ፊልደል ቀላል የነበረው ነገር ግን ሁኔታውን ከባድ ሲሆንና የወደፊቱን አስቀያሚ ሲመስላቸውን ጓዛቸውን ጠቅልሎውን ሁኔታውን ቀላል እንደሚመስላቸው ቦታ እንዲሄዱን ነጋዴዎችን ማድረግን ነበረበት። የገንዘብ ጠቀሜታ የመረዳትን ዕድሜ ላይን የደረሰ ማንኛውም ሰው ገንዘብ ይመኛል። ምኞት ብቻውን ግን ሀብትን አያመጣም። ሀብትን የሚያመጣ በሙሉ ትኩረትን፣ ሀብትን የሚፈልገውን አስተሳሰብ መኖርን፣ ከዚያም የሀብትን ማገኛ ሰውን መንገዶችን፣ ዘዴዎችን ማቀድና ውድቀትን በማይቀበል ጽናትን እቅዶችን መደገፍ ነው። ፍላጎቶችን ወደ ወርቅን ለመቀየር 6 መንገዶች። የሀብት ፍላጎት ተመጣጣኝን ወደሆነ የገንዘብ ሀብትን የሚቀይርበትን ዘዴ 6 ውስን ተግባራትን ደረጃዎችን አሉ። እነርሱም አንደኛ፣ የምትፈልገውን ትክክለኛ የገንዘብ መጠንን በአእምሮህን አስቀምጥ። ብዙ ገንዘብ እፈልጋለሁ ማለት ብቻ በቂ አይደለም። ለመጠኑ ውስን ሁን። ውስንነትን በተመለከተ በቀጣይ ምዕራፍ ውስጥን የሚገልጽንን ስነ ልቦናዊ ምክንያትን አለ። ሁለተኛ፣ በምትፈልገውን ገንዘብ ፈንታንን መስጠትን የሚገባህን ወስን። ያለምንም ነገር የሆነ ነገር ማግኘት የሚባል እውነታ የለም። ሶስተኛ፣ የምትፈልገውን ገንዘብ የምታገኝበትን የተወሰነ ቀንን አስቀምጥ። አራተኛ፣ ፍላጎትን ለመተግበር ውስን እቅድን አውጣ። ዝግጁ ሆንክ አልሆንክ ወዲያውኑ ይህንን እቅድ ወደ ተግባር ለመለወጥ ጀምር። አምስተኛ፣ ልታገኘውን የሚገባህን የገንዘብ መጠንን የምታገኝበትን የጊዜ ገደብን አስቀምጥ። በገንዘቡ ምን ልታድርግ የሚገባህን ገንዘቡ የምታገኝበትን እቅድን የሚያብራራ አጭርና ግልጽ መግለጫን ጻፍ። ስድስተኛ፣ የጻፍከውን መግለጫ በቀን 2 ጊዜ ማታ ልክ ከመተኛትህ በፊትና ጠዋት ከተነሳህ በኋላ ድምፅህን ከፍ አድርገህ አንብበው። ስታነበው ገንዘብ እንዳለህ ይሰማ፣ ራስህን አሳምነው። በእነዚህ 6ኛ ደረጃዎችን የተገለጡ መመሪያዎችን መከተል ጠቃሚ ነው። በተለይ በ6ኛው አንቀጽ ያሉትን መመሪያዎችን ማስተዋልና መከተልን በጣም ጠቃሚ ነው። በእርግጥ ገንዘብን ከማግኘትህ በፊት ራስን ገንዘብ ኑሮህ ማየት የማይቻል ሊመስልህ ይችላል። እዚህ ላይ ነው አንገብጋቢ ፍላጎት ሊረዳህና የሚመጥበትን ቦታ ፍላጎትን ሙሉ ትኩረትን እስኪሆን በጣም ከልብህ በእውነት ገንዘብ ከፈለግ እንደሚገኝን ራስህን ለማሳመን አይከብድም። ዋና ዓላማውን እንደሚኖርህ ራስህን ማሳመን ገንዘብን መፈለግና ለማግኘትን እጅግን ቆራጥ መሆን አለብህ። ራስህን የሚሊዮነር አድርገህ መቁጠር ትችላለህ። ስለሰጠውና ስለሰውንን የአእምሮ ስኬታማ መርሆችን ለተማሩ ሰዎችን እነዚህን መመሪያዎችን እንዲሰሩ የማይችሉ ነገሮችን ይመስላል።
የስድስቱን ደረጃዎችን ትክክል መረዳትን ላልቻሉ ሁሉ ይህንን መልእክትን አለባቸው። እዚህ ላይ የተጠቀሱ ደረጃዎችን ገንዘብ ለማግኘት ብቻ ሳይሆን ለማንኛውም ግብን ማሳካት ጠቃሚ እንደሚሆኑ የሚያረጋግጥ ሀሳብ ነው። እነዚህን ደረጃዎችን ከባድ የጉልበት ስራ ወይም መስዋዕትነት አይፈልጉም። ማንም ሰው ሞኝ ወይም ተታላይን እንዲሆንን አይፈልጉም። እነርሱም ለመተግበር ብዙ ትምህርትን አያስፈልግም። ነገር ግን የእነዚህን 6 ደረጃዎችን ውጤታማ ተግባር ሀብትን ለማግኘት እድልን ለጠሩ አጋጣሚና ለእጣ ፈንታን የማይተው መሆኑን ማየትና መረዳትን እንዲችል ጥሩ ምናብን ይፈልጋል። ማንኛውም ሰው ብዙ ሀብትን የሰበሰበ ሁሉ መጀመሪያ ገንዘብን ከማግኘቱ በፊት የተወሰነ ህልምን፣ ተስፋ፣ ሙኘት፣ ፍላጎት፣ እቅድ እንደነበራቸውን ገንዘብን መገንዘብ አለበት። ልክ እንደዚህን ሁሉ የሚንገበገብ ፍላጎትን የገንዘብ ፍላጎት እሳት ውስጥ ራስህንን መጨመር ካልቻልክና በእርግጠኝነት እንደምታገኘው ካላመንክን ሀብትን ወደ አንተ አይመጣም። ስለዚህ ዋነኛው ቁርጠኛና ሙሉ ፍላጎት ከልብ እንዲኖር ያስፈልጋል።